我是李苏，在中国国家电视台工作。ሱሊ ጓባላለሁ ለቻይና ብሔራዊ ቴሌቪዥን የሚሰራው ከአንድ ዓመት በፊት አብሮ አደግ ጓደኛዬ ወደ ኢትዮጵያ መጥቶ መኖር ጀመረ። በየጊዜው በሚልክልኝ ኢሜሎች የኢትዮጵያን ውብነት ገልጾ አለማለፉ ወደ አዲስ አበባ መጥቼ ኢትዮጵያውያንን ስለ ቻይኖችና ስለ ሀገራችን ምርት ምን እንደሚያስቡ እንድጠይቃቸው አነሳሳኝ። በተለይ በአዲስ አበባ ውስጥ የሚኖር አንድ ቤተሰብ ለቻይኖች ያላቸው ለየት ያለ አመለካከት አትኩሮቴን ሳበው። ስለ ዜጎቻችንም ሆነ ስለ ሀገራችን ምርት ምን እንደሚያስቡ ለጠይቋቸው ጥያቄ የሰጡኝ መልስ እንደሚከተለው ነው። እኔ ጫማ ነጋዴ ነኝ። ሱቄ መርካቶ አካባቢ ነው። እኔ እናንተ ባትኖሩ ኖሮ ምን ሰርቼ ገባ ነበር። በጣም ወዳቸዋለሁ። ሱቄ ውስጥ የዩሮፕ ጫማ አልሸጥም። ምክንያቱም ኳሊቲ ስላለው። የእናንተ ጫማ ቶሎ ይቆራረጣል፣ ቶሎ ይበጣጠሳል፣ ከጥቅም ውጪ ይሆናል። አንድ ነገር ብነግርሽ የጫማ ውስጥ ሰዎች መተው ለለኩ ፈልገው ማሰራው ይበጠሳል። ኪሳራው ሲጣልኝ እሱ ነው። በተቻለ መጠን የ3 ቀን አድቫንስ ብትሰጡ ጥሩ ነው። እቃችሁ አይረባ፣ እናንተ አትረቡ፣ ልጆቻችንን አበላሻችሁ። ባቡይ በተክልይጃችኋለሁ፣ ሀገራችን ለቃችሁ ውጡ። አይሽ ምንሆና ነው እንደምትሰያለችው። አንዳንድ ነጋዴዎች ደረጃውን ያልጠበቀ እቃ ለህብረተሰቡ በማቅረብ ኪሳቸውን እንደሚያዳብሩ ሲሰማ በተደጋጋሚ ደረጃውን ያልጠበቀ እቃ እያወቀ ለትርፍ ሲል ብቻ ወደ ሀገር የሚያስገባውን አስመጭና ላኪ አቶ ያዕቆብ ማን ያዘዋልን ስለዚህ አሳፋሪ ድርጊቱ ላናግረው ጠራሁት። ማንም የማወደውን ቆሻሻ ምርታችሁን ዋጋ ሰጥቼ በገዛው ምስጋናው ቀርቶብኝ ህዝቡን በደልክ ትኛለሽ እንዴ? ስሚ፣ ከሀገራችሁ እኮ እቃ እያስመጣሁ የምሸጥበት ምክንያት አንደኛ ዋጋው በጣም ርካሽ ስለሆነና ሁለተኛው ደግሞ ቶሎ ከጥቅም ውጪ ስለሚወጣ ነው። ኢትዮጵያ ውስጥ ኳሊቲ እቃ መሸጥ ቢያዋጣ ኑሮ ከአውሮፓ ማምጣት አይቻልም ነበር እንዴ? ከ1 ቢሊዮን ቻይና ጋር ምን አጋፋኝ ነው? በጣም እኮ ነው የሚገርመው። አጎቴ ቻይናን ያመነ ጉምን ይዘገነ የሚለው ለካ እውነቱን ነው። ትልቅ ነበርን፣ ትልቅ እንሆናለን አልክ። አሁንም ትልቅ እንሆናለን። እውነቴን ነው። እናንተ ትሰማላችሁ? አባቴ ጀግና ነበረ። ምን ዋጋ ታዲያ እንደ ጀግና ጦር ሜዳ አልሞተም። ኦፕራሲዮን የሚያደርግበት አልጋ ላይ ሞተ። ዋናው ጥያቄ ለምን ሞተ የሚለው ነው። ኦፕራሲዮን የሚያደርግበት ሆስፒታል መብራት ድንገት ሲጠፋ ወዲያው መነሳት የነበረበት ጄኔሬተር ሳይነሳ ቀረ። ለምን ጄኔሬተሩ ሳይነሳ ቀረ ብንል ስሪቱ የቻይና ነበረ። የሰማችሁ ነው። ድሮ በጥንት ጣሊያን ኢትዮጵያን በወረረ ጊዜ የሀገሬ ጎበዝ ሞፈርና ቀንበሩን ይዞ መሬቱን ሲያርስ ጣሊያን ምን ይሰራ ነበር? መሬቱን መንገድ ያረገው ነበር። ቴሌ ይሰራ ነበር። ድልድይ ይሰራ ነበር። መብራት ይሰራ ነበር። አሁንስ ቻይኖቹ ምን እየሰሩ ነው? መልሱልኛ። የኛ ዜጎች ሊሰሩት የማይችሉትን ስራ በመስራት ሀገራችንን እያለሙ ነው። አሁን ጥናታችንን መቀጠል እንችላለን። ቻይኖቹ 4 ቢሊዮን ሆነው ስለመንኮራኩር ሳይንስ ያጠናሉ። እናንተ 4 ሆናችሁ በኬንያ ቢክ ገና ትሞነጫጭራላችሁ። ነገሩ አጥኑ። አሎ አባ፣ እንዴት አረፈድክ? የመስገነው እንዴት አረፈድክ? ምን ሆነሃል? አይ ደህና ነኝ። የዛሬውን ቀጠሮ ላስታውስ ፈልጌ ነው። የምን ቀጠሮ? ማታ ነግሬ ነበርኩ። 5 ሰዓት ላይ ቼክአፕ ስላለሁ የሆስፒታሉን ቀጠሮ ይዤልሃለሁ። ዮሐንሴ ይገርምሃል፣ ዛሬ እግሬን ትንሽ አሞኝ እቤት ነው ያለሁት። አልጋይ ላይ ተኝቼ። ስልኩ ያለው ሳሎን ነው። በዛ ላይ ከቤት ከወጣ ምን ያህል ወራቶች እንደተቆጠሩ ማስታወስ አለብን። ማረግ ልክልሃለሁ። አሎ እንዴ! አሎ شمعيرك نادر
አንተ ልጅ ማይረክ አቤት ጋሽ እኛ እኮ ጥላ ላይ መቆማችንን አትመልከት አታይም እንደ ፀሐይ ወጣት ይመስላል እንደ እውነት እንዳዱ አይ ጋሽ እርሱ ያው ከቤት ወጥተው ስለማያውቁ እንጂ እኮ ፀሐይ ከተነቀረች በጣም ቆይታለች ይኸውልህ እንደውም እሷን በጥቁር አኖር ታሳብ ያርጓት ይሄንን ጎሽ እንዴናቸና ጎሽ ልጅ ማረክ በእውነት ቸሩ መድኃኔ ዓለም እንዲህ ጥላ ከሌላ የሆነ አሜን ጋሽ በእውነት ጥላ የሆነ ይሄስ ምንድነው እሷ ደግሞ ቅያሪ ነች ሪዘርቭ ነው ይሄ ወሽ ቆንጆ ነው በእውነት ቆንጆ ምን ነው ጋሽ ምንድነው አንተ ይሄ እኮ አጠቃቀሙና አገልግሎቱም የሚገልጽ ነው ይሄ አዎ ጋሽ እኔና የሰብየው ምን አባከሽና አገልግሎት ይሄ ምንድነው የሚለው አንበብ እና ከልለውታል እኮ ይሄ ሜድ ኢን ቻይና አንድ ጊዜ አይነ ጋጃን ሳልቅል ተገለጠልህ አይደለም እኔ የምለው እኔ ቤት የቻይና ዕቃ እንደማይገባ እያወቅ ምን አባኮ ነህ ነው የቻይና ዕቃ ገዝተህ የመጣው ይሄኔ እኮ አንተ ውሻ ይሄኔ እኮ አንተም የለበስከው ይሄኔ የቻይና የሆነ ትርዝቅ ጋሽ አረ ማንደ ፍሮሊት ልጅ ማይረክ የኔ ጸባይ እንዳለበሳ ግልጽ ነው ነቴን ምን ማድረግ እንዳለብህ እነግርሃለሁ እንፈልገውን እነግርሃለሁ ታደርገዋለህ ይሄን እስካርክ ድረስ ከኔ ጋር ሰላም ነው ይሄ ካልሆነ ወለም ዘለምላለው ካልክ ግን ነገሩ ሌላ ይሆናል ማለት ነው አለቀ ይሄ ነው እንደው ይሄ ስልክ ደግሞ እንደው ጭራሹኑ ሰላምና ምቾት ነሳኝ ኤሬቤዴጃ ልጅ ማይረግ ምን እያልኩ እንደሆነ ይገባሃል አዎ አይኔን አስሬ እንደ መንገድ መውጣ ለምን ይመስልሃል የቻይና ቃላለ ማየት እናንተ ማን አይዞህ ብሎ ነው የቻይና ልብስ ለብሰ እቤቴ ድረስ የምትመጣ ተናገር እንጂ ምን ይላል ይሄ ነው የቻይና ምላስ ገጠሙልህ ለአንተ ጨበሪያ ሌላ ቢሆን ይሄን ታውቁበት ነበር ወሬ ይሄንን ያዕቆብ የሚባል ወንድሜ ልጅ ታውቂዋለህ ከልጆቼ ሳለ ያሳድጌ ሰው አድርጌ ዴታ ነጋዴ ሲሆን ይሄን የቻይና ዕቃ እዚህ ሀገር ማስገባትህን ተው አልኩ አልሰማለ ይባስ ብሎ ቻይናውያን እያመጣ ካምፓኒ ውስጥ ያስቀጥር ጋሽ ደርሰናል ያስቀጥሮኝ ነው እኔ እንዴ ያስቀጥሮኝ ነው እኔ እኮ ይሄ ነው ነቴን ሆስፒታል ደርሰናል ጎሽ እንኳን ደረስን ጎሽ እሰይ ይቅርታ ነርስ አንዴ ላስቸግርሽ እባክሽ በዛ በኩል ሄደሽ እሳቸውን ወደ ውስጥ አስገቢልኝ ቴንክ ዩ ጎሽ ስሚ እንጂ ይሄ ለበሽው የቻይና ጨርቅ ነው እንዴ ኧረ አይደለም እኔ ድሬዳዋ ጨርቅ ገዝቼ አሰፍቼ ኧረ ጎሽ ሄሎ አቤት ማረክ ጋሽ መኪና ውስጥ ተወርዶ ነው ስልካቸው ታዲያ ለምን አብረው አልገባህም ለምን አብሬያቸው አልወረድኩም ይኸውልህ ዮሐንስ በእግዚአብሔር ቅር እንዳይል ብዬ ነው እስካሁንም ማለት ነው ካሁን በኋላ አባት በደረሱበት መድረስ አልፈልግም ከፈለክ ከስራ ምታሰናብት ትችላለህ ይኸውልህ ልብሴን አስወልቀው የራቁቴን ያለው እሺ አንተ ከጅምሩ የሱን ባህሪ ያወቅ ማን የቻይና ልብስ ለብሰ ሄዳለ ጋሽ አይኖትን የሸፈኑት አሞት ነው እንዴ አያመኝም አይኔን ኧረ አያመኝም እንዴች ብሎ እንዴ ታዲያ ለምን ሸፈኑት ቀስ በሉት ጋር ደረጃ ለምን መሰለሽ ቀድሞ ለመከላከል የቻይና ዕቃ ሳይ አይኔን አይደለም መላ ሰውነቴን ያመኛል
迟到了。በሰላም ነው የዘገየሽው?我点了你最喜欢的。የምትወጂው ምግብ አዝዤልሻለሁ። ሰሊ ነፍሴ ላይ ተስለ ተው እንጂ ተው ዶክተር መኮንን ተው እንደማታቃቱን ተው እንጂ ቻይኖች አባት ይበላል አባት ለ6 ወር ያህል ኮማ ውስጥ እንደነበሩ አውቃለሁ። በቃ 6 ወር ኮማ ውስጥ መሆኑን ካወቅ በቃ ሆስፒታሉ የቻይና ጄኔሬተር ባይኖረው ኖሮ አባት ይሞት ነበር። ጄኔሬተሩ የቻይና ባይሆን ኖሮ አባት በህይወት ይቆዩ ነበር አውቃለሁ። ግን አንተ ራስን ማረጋጋት መቻል አለብህ እያልኩ እንዴት ራስህን አረጋጋ ማለት ይሄ ማለት እኮ አንድን አንበሳ አዳኞች ፊት ቆመህ ለህይወትህ እንዳትሰጋ እንደማለት እኮ ምን መልሰህ እኔን ትጠይቀኛለህ? ያልኩት አልገባህም? ይሬ ስለ ቻይኖች ምን አስባለሁ? ይገርምሻል፣ እስከ ዛሬ አስቤበት አላውቅም። ቤተሰቦችን ለማሰብ ስትሞክሪ የምታደርሺው ጥፋት ስለሆነ እንዳታስቢ ብለውኛል። ግን አሁን ያሰብኩት ግን ትናንሽ ስለሆናችሁ ወዳችኋለሁ። ተጨማሪ ቀን ደግሞ ከሰጠሽ ብዙ ነገር ልነግርሽ እችላለሁ። ማለቴ አንድ ቀን ግን አንድ ሳምንት ቢሆን ጥሩ ነው። አትበላም እንዴ? ወይ እኮ አፒታይት የለኝም። እኔ ግን ምግቡ ጣፍጦኛል። አልጣፈጠህም? 这样很好，我可以问你个问题吗？ልጠይቅሽ የሚፈልገው ነገር አለ። ምንድን ነው የምትጠይቀኝ? ሰለሞን ምንድን ነው? ጆዬ ቧባ አግቢኝ። ሰለሞን ምንድን ነው ያለው? አማርኛ ነው ያወራው። እንዴ እሱ የሚናገረው አማርኛ እንደማይገባኝ ታውቃለህ? የት ሄደ? የሊፈርከር እባክሽ አግቢኝ። ሁሌም ፊልም ላይ እንደማየው እንግሊዝኛ ስለሚያወሩ ግን ምን እንደሚላት አይገባኝም ነበር። ወንድሜ ግን ለትዳር ሲፈልጉ ነው ብሎ ሊጠይቃት ሲፈልግ ነው ብሎኛል። ያ ማለት እንዳወቀው የጠየቀኝ ነው። እንደሻው ምን አለ ፈጣሪን ባትፈታተን ግን ምን አለ ፈጣሪን ባትፈታተን እንዴት ብርሃን የሰጠን እንድታይበት እንጂ እኮ አቢዝ እንድታደርገው አይደል? ልቀቀኝ ጊዜ ምን ልቀቀኝ መድኃኒዓለም ሬባ እንደፍሮልኝ ልቀቀኝ ጊዜ ዶክተር መኮንን እውነቴን ነው። ወዳጅነታችን ላይ ችግር ይፈጠር ራሴን ችዬ ቤት ሰው ነኝ። መድኃኒዓለም ልቀቀኝ። እንደሻው ምን ማለት ቀስ በል እንጂ ተረጋጋ። ሬባ እንደፍሮልኝ መኪና ቤት ነው ያቆምካት? የመጣሁት ሆስፒታል ነው። አንድ ግቢ ነው ያላችሁ። የት አቆመዋለሁ? እንዴት አይነት አጠያየቅ ነው ጥያቄ? እስቲ ምን ሆናል ያላት ልጋፈን ይልቀቀኝ። እንደሻው ራሴን ችዬ እሄዳለሁ። አሁን መጠየቅ በምንድን ነው? በደረጃው ነው በሊፍት ነው የምንሄድ? እኔ ነኝና ብሎ ቀስ የሀገሬ ሊፍት ወከክ ብሎ ይከፈታል። የቻይና ሊሆን ይል ነበረ። ማን ደፍሮ ይሙት? ይከታ አንቺ አምሻል እንዴት አገባለሁ ትወራለሽ? ኧረ እባክህ እንዲህ በቀላሉ ቁመት የምበልጠው ባል ምናምን ይመስላል እንዴ? ቁመት ነው እንዴ የሚያስጨንቅሽ? ቆይ አሁን አባትሽ ቻይና ልታገቢ መሆኑን ሲሰሙ ምን ሊፈጠር እንደሚችል ትገምቻለሽ? እሱ ቀላል ነው። ቀላል ነው ስትይ ምን ለማለት ነው? ቻይና እንደማገባለሁ ነው። ታዲያ ምን ብለሽ ልትናገሪ? እሷን አያሳስብም። አሁን ብዙ የሚያሳስቡ ጉዳዮች አሉ። አንደኛ ስልካችንን ቀሞ ስላለብኝ፣ ሁለተኛ ቪዲዮ መውሰድ አለብኝ፣ ሶስተኛ ሚዜ መምረጥ አለብኝ፣ አራተኛ አድራሻ መቆየት አለብኝ፣ አምስተኛ ከዳንኤል ጋር መለየት አለብኝ፣ ስድስተኛ ለፖሊስ ሽማግሌዎች እንዲልክ ዳንኤል ማለት ሀበሻ ፍቅረኛዬ ነው። ፐርሰናሊ እኔ ከእናንተ ችግር የለብኝም። የሄደን ነገር ሲነሳ ነው የሆነ እናንተ የሰራችሁትን አእምሮ የገጠማችሁላት ይመስለኛል። ለአንዲት ህፃን ቻይና ለአባትሽ አለርጂክ ነው ብለሽ ብትነግሪያት ያቺ ህፃን እናንተ የደረሳችሁበት ቦታ ድርሽ አትልም።
ግን አባቷን አቃጥላ ልትገል ነው። ስማ ገበየሁ ቢሞት ተተካ ባልቻ መድፍ አገላባጭ ብቻ ለብቻ ተብሎለት ነበር። እውነቴን ነው። አሁን ቀረሱ። ገበየሁ ቢሞት ተተካ ቻይና አለ። አገር ተወረረ ቅኝ ግዛት በእጅ አዙር። እውነቴን ነው። እድሜ ለእናንተ ሰለጠነ ላላችሁት ተሰለጠንና ተሞተቴ ቆይ ፋን ማለት ያ ቻይናው ቦይፍሬንድሽ? ያዕቆብዬ በጣም ነው የማዝነው። ለሰርጌ ልጠራህ አልችልም። ባባ ከቻይና የምታስገባውን ዕቃ እስካላቆምኩ ድረስ አይነን እንዳላየው ብለዋል። የፎቶ ማውረድ ላይ ብቻዋን ጣለቻል። ሄደ አጎቴ በምንም ታምር ቻይና እንድታገባ አይፈልግም። እስቀላል ቻይና እንደማገባ አልነግረውም። እሺ አትስለው እንደምሽ ነግረሽው ሊሊ ልሰማሽ የምትፈልጊ ከሆነ እንግሊዝኛ ትቀላቅል። ልታገቢ እንደሆነ ለዮሐንስ ነግረሽው? እስካሁን ድረስ እኮ እንደማገባ ያልነገርኩት ማን ነበር ስለ ለካስ ዮሐንስ። ሌላው ደግሞ ስቲል ቦይፍሬንድሽ እንደሆነ የሚያውቀው ዳንኤል። ዳይ መናገር አለብኝ እንዴ? መናገር እኮ ነው አይጠበቅብሽም። ዝም ብለሽ ካርቱን ላኪለት። ያኔ ሸጌ ሰርግልሽ ቀን ጥሪው ደርሶኛል እያለ ይመጣልሻል። ይኸውልህ አውቃለሁ እኮ 700 ሺህ ብዙ ትርፍ ነው እንዴ? ምን ነካ? ይኸውልህ እኛ በቃ አቁመናል። ከቻይና ዕቃ እኮ ማስመጣት አቁመናል። እንዴ ስንቴ ልንገርህ? እየሰማኸኝ አይደለማ እንዴ? ደፋሩ እንዴ ምን ነካ? ይኸውልህ ማንኳኳት የሚባለውን ነገር መቼ ነው የምትማሪው? ምናልባት አንተ ግቢ ማለት ስትማሪ ይሆናል እኮ። ግቢ ለማለት እኮ መጀመሪያ ማንኳኳት አለብህ። አንተ ምንድን ነው ታናሽት ጥሩ ዜና ልትነግርህ ስትመጣ ስለ በር ማንኳኳት፣ ስለ ስነ ስርዓት ምናምን የሚባል ነገር መጨቃጨቅ የምታውቀው? ኤዲ ነፍሴ፣ እሺ ምን ተገኘ? ለገዋል። ኮንግራጁሌሽን አብሮቹሌሽን። ጆ ኮሌጅ መግባት የምፈልገው ይሄን ለማለት ነበር፣ ግን 12ኛ ክፍል ያላለፈ ሰው ኮሌጅ አይገባም አለኝ። ጆ ይህን ጉዳይ ግን ለትምህርት ሚኒስትር ማሳወቅ አለብን። እሺ እኔ የምለው ማንን ነው የምታገቢው? ፖን ፖን? ይሄ ቻይናዊ ቦይፍሬንድሽ? ያምሻል እንዴ? አባባ ቻይናዊ ልታገቢ እንደሆነ ሲሰማ ምን ሊሆን እንደሚችል መገመት ያቃትሻል እንዴ? በመጀመሪያ ደረጃ ራሱ ይሄ ፖን ስለምትይው ሰውዬ ስትነግሪ አባባ እስካላወቀ ድረስ ብቻ ነው ከእሱ ጋር መቀጠል የምትችው ብዬ እነግርሻለሁ። ጆ አሁንም ቻይና እንደማገባ አልነግረውም። እና አፍጋናዊ ነው? አፍጋናዊ ነው እንዴ? አፍጋናዊ አይደለም ሰለሞን። ቆይ እና ቆይ ምን ልትይው ነው? በጣም አሪፍ ሀሳብ አግኝቻለሁ ሰለሞን። የፖን አስተርጓሚ እኔን የሚያገባ ይመስልና የአባባን ነፍስ አባት ከሌሎች ሽማግሌዎች ጋር ይልካል። እሺ ባባ ደግሞ ነፍስ አባቱ የሚሉትን ነገር እምቢ እንደማይል ታውቃለህ። ከዛ አንድ እኔን ለትዳር ለመስጠት ከተስማማ በኋላ የእውነት የማገባው ፖንን እንጂ ሰለሞንና ተሞን ነግረዋለሁ። ይህ ያላሰብኩበት መስሏል። ለማንኛውም የመጣው ሀሳብ ነግረኛ ገባች እንዳትለኝ ብዬ ነው። ቻው ኤዲ። ሳምሪን ትምህርት ቤት ማምጣቱን እንዳትረሺ። እኔ ምን አይነት እህት መሰለህ? እንዴት ታናሽ ከትምህርት ማምጣት ሳለኝ ይግቡ። ጆ የት ነበር የምትማረው? ረሳሁት። ታዲያ ምን ያህል ሰዓት እንዳረፍርሽበት ታውቂያለሽ? እህቴ በሳምንት 2 እኔን ከትምህርት ቤት መውሰድ ትነሳለች። 3ቱን ቀን ደግሞ ጭራሽ ትምህርት ቤት ትረሳለች። ቢሆንም ግን እህቴ ሁሌም እህቴ ነች።
የምትሆነው። አንዴ ወደ ትምህርት ቤት እየወሰደችኝ የሞተችው ፋይኝና ኤደን የሞተችው ፋይሽ እንዳትረግጭ ስላት ወደ ላይ የተመለከተች የት አለች? ታዲያ ቻይናውን ለማግባት ብትስማማ ትቀየሚያታለሽ? በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ቸሩ መድኃኔዓለም ስለሰጠን ምግብ እናመሰግንሃለን። የዚህን ቤት ራስ ዮሐንስን በሥራ ገበታው ባርከው ጠብቀው። ይችንም ልጅህን ኤደንን ጠብቃት። የጣይቱ ብጡልን ልብ ስጣት። ይችን ብላቴና ሳምራዊትንም እንደ ዳዊት ከተመረጡ የተመረጠች አድርግልን። አሜን። ጌታዬ ሆይ እኔና ቤቴን ከቻይና ዕቃ እንደምትጠብቀን ሁሉ ይህንን ከቻይና ምግብ የጸዳ ገበታ ባርክልን። አሜን። እንዴ ታላቅሽ አይደለችም እንዴ? ገባችበት እኮ አባዬ። ትልቅሽ አይደለችም እንዴ ታዲያ? እጂ ምን ትላለች? ነው እናንተ ምላቃ ትርጭ ጊዜ የት የለመድሽው ነው? ደግሞ የጂጂ ድድሽ ለሙቃ ያትረፍ ደግሞ ትስቃ ይሄንኝና ጉጉ ኤዲ ወርጣት ስለሚመጡት እንግዶች ለአባባ ነገርሽው? የምን እንግዶች? ነፍስ አባት መምህር ያሰፋ፣ አቶ ከበደ፣ አቶ መስፍን እና ሰለሞን የፖን ይመጣሉ። እነሱ ሁሉ ይመጣሉ እዚህ ነው። ታዲያ ኤደን ልጅቱ ይነገራታ ቁርስ ቤት እንድታዘጋጅ። አይ አባባ የሚመጡበት ጉዳይ በባህላችን መሰረት ቁርስ እንዲበሉ አይፈቀድላቸው። ኤደን ለገባት የኔ እናት ምን አይነት ከሷ የባሰ ደደብኝ ሊያገባት ይፈልጋል? ሳምሪ ሰው ደደብ አይባልም አላልኩሽ? አዶን ምን አይነት ከእውቀት የጸዳ ሰው ነው ለማለት ፈልጌ። አይ መድኃኔዓለም አንቺ የኔ እናት ወግ ማዕረግ ልታሳየኝ ነው? አቤት አቤት አቤት! ነው ታዲያ እናታችሁ በነበረች ላይ እንደው ልፋቷ ነች ግድል አይከሱት መቼም። አይዞሽ እኔ አባትሽ ድል ዳርጌ ደግሼ ነው ምድርሽ። በእውነት ዮሐንስ አቤት በል እንግዲህ ለዘመዶቻችን ሁሉ ደውለህ እሑድ በጠዋቱ ሽምግልና አለብኝና እንዳትቀሩ ብሏል ዝበልልኝ። እሺ ለዶክተርም ንገረው። ለዶክተር ማኳንደ እሺ መቼም እችን እሺ ታውቃታለህ። እሺ ያው እሺ ምንድን ነው የሚሻለህ? እንደው ትንሽ ከኋላ ተነስታ ወግ ማዕረግ ላይ ስትደርስ አንተ ቁጭ ኧረ ተይ ዮሐንስ ተው። ምንድን ነው ችግርህ ግን? ኧረ እኔ ምንም አልቸገረኝም። ኧረ እኔ ምንም አልቸገረኝም። ምን ይቸግራል? እሱማ ባባ ሽማግሌዎች ናቸው። ሂጂ አንቺ ወደ ጓዳ ገብተሽ ጠብቂ። ባባ እኔ ጓዳ ተደብቄ ምን አደርጋለሁ? ሄዱ ነይ እናቴ ይኸውልሽ በባህላችን አንዲት ለትዳር የምትጠየቅ ሴት ጠያቂ ሽማግሌዎች ሲመጡ በሳሎን ፊት ለፊት ቁጭ ብላ አትታይም። እሺ ነውር ነው። እሺ እኔ እናት ሂጂ ግቢ ቶሎ እንዴት አደራችሁ? እግዚአብሔር ይባርክህ።
እንደምን ነው ወንድሞቼ ባካችሁ ቁጭ በሉ እንጂ ምን ነው? ከመቀመጣችን በፊት የመጣንበትን ጉዳይ እንድንነጋገር ይፈቀድልን። መቼም መልካም ወሬ ይዛችሁ እንደመጣችሁ ተስፋ አደርጋለሁ። ክፉ ነገር ከኛ አይራቅ። ዝምድናህን ነው የምንፈልገው። ኧረ በወላዲተ አምላክ አሁንስ ዘመዶች አይደላችሁም እንዴ? እንግዲህ ልጅህን ለልጃችን ለትዳር እንድትሰጠው ፈቃድህን እንፈልጋለን። ልጅቱ ስም የላትም እንዴ? አላት እንጂ ኤደን እንደሻው። እዚያ ነው። ይሄ ነው ልጁስ። ትዳር ጠያቂው ማን ነው ስሙ? ጳውሎስ። ኧረ ማን ደፍሮ ልጅ። ምን ነው አባታችን ከእርሶ እንዲህ ያለ ስህተት ይጠበቃል? ጳውሎስ እግዚአብሔር ይስጥልህ። ለዚህ ነው ዝምድናህን የምንፈልገው። ይሄ ነው። ሄሎ ዮሐንስ። ሄሎ ሊልዬ፣ ኤደን አንቺ ጋር አለች? አዎ። በጣም ጥሩ። ይኸውልሽ አሁን እመጣለሁ አንቺ ጋር። የሆነ ሰበብ ፈልገሽ አንቺ ጋር እስከምደርስ ድረስ የትም እንዳትሄድ አድርገሽ ጠብቂ። ሰበብ መፈለግ ያለብኝ አይመስለኝም። ኦልሞስት ለ20 ደቂቃ ያህል አዲስ ባመጣሁት ቬሎ ፊት ቆማ ተክዛለች። ወደሽ የቻይና ቬሎ አንቺ ቆይ ምን አለበት የቻይና ለሆነ ቬሎ ብትይዢ? ኤደን ልታገቢ የተነሳሽ ሰው እኮ ቻይና ነው። እሱ አልጠፋኝም፣ ግን ባባ ቻይና እንደማገባ ሳያውቅ በቻይና ቬሎ ላገባ እንደሆነ ካወቀ ያብዳል። ሄዱ ቻይናዊ እንድታገቢ የሚፈቅዱልሽ ከሆነ በቻይና ቬሎ ዋጋ ተሽቀረ የሚላቸው አይመስለኝም። ኦ ታዲያ ቅድም እንደፈትም ነበር እንዴ? ምን የመሰለ ቬሎ ደስ አለሽ? ኤደን በዚህ ቬሎ እኮ ነው የማገባው። አብረ ይሄ ጳውሎስ የሚባለው ሰው ማን ነው? እና ለሽማግሌዎቹ ፖን ብዬ ካልኳቸው ባባ ቻይና እንደማገባ እንዲያውቅ ብዬ ጳውሎስ አልኳቸው። ባለፈው ቢሮ ስመጣ እኮ ነግሬያለሁ። በቃ አንተ ምንም የምነግርህ ነገር አሰማኝም ማለት ነው አይደል ጆ? ና እንዴ ወይ እየቀለድሽ አልነበረም እንዴ? ጆ እኔ እንኳን ልቀልድ ቀልድ ራሱ እንደማይገባኝ ታውቃለህ አይደል እንዴ? ጆ ደግሞ ዝም ምን አድርጋል? ወል ጂኒየሷን እህቴን ለማግባት የተላኩት ሽማግሌዎች በቻይናዊ ፖን መላካቸውን አያውቁም። ልጅ ጳውሎስ ምን አለው? ትምህርቱስ እንዴት ነው? የሚያሳፍር አማች አይደለም። ልጅ ጳውሎስ የተለያዩ 3 አይነት ዲግሪዎች ያለው የመንግስት ኮንትራቶችን ይዞ የሚሰራ በመንገድ ስራ፣ በቴሌ ስራ እንዲሁ ሁሉንም ተቆጣጥሮታል። በዛ ላይ ቦሌ መንገድ ላይ ባለ 15 ፎቅ ህንፃ እየገነባል። ኢትዮጵያ ምነው እንዲህ አይነቱ አንድ ደርዘን ቢኖርሽ የማንም ቻይና መቀለጃ አንሆንም ነበር። እውነቴን ነው አባታችን፣ እውነቴን ነው ወንድሞች። ይህ ብቻ አይደለም። አዋሽ መልካሳ አካባቢ 10,000 ካሬ ሜትር እርሻ እያሳረሰ ነው ያለው። ጀግና ነው በእውነት። ይሄ ትልቅ መቼም ወገን ዘመድ የሚሆን ትልቅ አማች ነው ይሄ። ታዲያ የትዳር ጥያቄያችን ምላሾት ምንድን ነው? ለመልሱ ከ15 ቀን በኋላ ቀጥሯቸዋል። ቢሊ የሚዜዎች ልብስ ነጭ ቢሆንስ? ነጭ ጆ 4 የሚያማምሩ ሙሽሮች። ስለ ባህላችን ልንገርሽ። አንድ ወንድ አንድ ሴት ሊያገባ ሲፈልግ በመጀመሪያ ሽማግሌዎችን ይልካል። ከዛ የሴቷ ቤተሰቦች ደግሞ ሽማግሌዎችን ከ15 ቀን በኋላ ተመልሰው እንዲመጡ ይነግሯቸዋል። የኔ አባት ግን በመጀመሪያው ተስማምቶበታል። ግን ሽማግሌዎቹ ከ15 ቀን በኋላ ተመልሳችሁ ነው አላቸው።
ፖን ደግሞ እኔ 15 ቀን ሙሉ የተጠበቅኩበት የተተረፈረፈ ጊዜ ስለነበረኝ አልነበረም ማለት እኔም ደግሞ በስማማበታለሁ ምክንያቱም እኔም የተረፈረፈ ጊዜ የለኝም ምናልባት እኮ ምሰራ ሰው ሊኖረኝ ይችላል ቻይና የ5000 ዓመት ታሪክ ያላት ሀገር ናት ይሄ በመሆኑም ከኢትዮጵያ ጋር ያመሳስላታል ነገር ግን አባቴ ለቻይኖች ያለው ጥላቻ ነው የኤደንን ቻይናዊ እንዳታገባ መከራከር ግድ ሆነብኝ እኔ አሁን አባቴ ኤደንን ለቻይናዊ እንደሚድር እያወቅኩኝ እንዳላወቀ ሆኜ 15 ቀን መቆየቴ እንደው አያሳዝንም ታያለሽ እኔ ከደሙ ንጹህ ነኝ እጄን ታጥቤያለሁ ፖን የቀጠረኝ እንዳስተረጉምለት ነው ስራዬን ጨርሻለሁ አልፎ አልፎ ባህላችን እንዴት እንደሆነ ለማስረዳት ሞክራለሁ ፖን ደግሞ ባህላችንን ባያውቅ አይፈረድበትም ኤደን ሌላ ታሪክ ናት ኖር እንደምናደራችሁ ዋና መጣችሁ በቀጠሯችን መጣና እንግዲህ አባታችን እንግዲህ እርሶን የመሰለ ታላቅ መንፈሳዊ አባት መጥቶ እናንተን የመሰለ አባቶችና ወንድሞች መጥቶ እንግዲህ መቼም ይባላል ዮሐንስ ሽብለናል እንግዲህ ሽባ አይደለም ሁሉ ቁጭ ብሎ ተቀመጡ ከመቀመጣችን በፊት ተጨማሪ ጥያቄ አለ እንግዲህ እቺን የመሰለች ልዕልት የሆነች ልጅ ሰጥቻለሁ ታዲያ ሌላ ምንድነው እንዴ ኤደን እኮ እንደማንም ልጅ እንዳትመስሉ በእውነት የተማረች የተመራመረች በትምህርቷም ገፋ አረገች በጣም ረጋለሽ ካካሄዷ ከሁኔታዋ ካስተያየቷም ብታለች እኮ ነች እውነቴን ነው ልጆ እንደ ልጃችን በመፍቀዶ እጅግ አድርገን እናመሰግናለን አዎ ይገባል እውነቴን ይገባል ተኛ ዘር በመቀላቀላችሁ ምስጋና ይገባል በእውነት እንደው ልጅ ጳውሎስ ፈቃዶ ከሆነ ቢታዋውቆት መጥቷልና ፈቃዶ ከሆነ ብገባ አረ ማንደፈር ወልጅ ያለ ባህሉ ያለ ወጉ ያለ ስርዓቱ ተው እንጂ መቆነ እንዴ ዛሬ ልጆች ምን ሆናችኋል እንዴ ተው እንጂ እናንተ እንዴት ነው ያለ ባህሉ ያለ ስርዓቱ እንደው እኔ እናቴ እንደፈለጋችሁ እሺ ተውኝ እኔን ተውኝ አቤት መድኃኒዓለም እንደ እሺ ቁጭ በሉ ታዲያ አንተ በሉ ታዲያ አረፍ በሉ አባ ይቀመጡ ነው አይደል ከመጡ ወይ ጉዴ ገርማል እኮ በጣም አይ ሆኝ ስድስት ታረጋዋለህ ምን ታረጋዋለህ ግባ የኔ ጌታ ቁጭ በል የኔ ጌታ ግባ የኔ ጌታ ግባ ካካካካካካ ልጅ ባውረስ ቺኒ ወዳለ ማንደር ወልጅ ጨምዳቃ አባረጋ ሰውየው ልጅ እንደሻው ልገግዚ እንደሻው ዞርበላንተ እንደሻው ተው ትመታኝ ምን ነው ልጅ ጳውሎስ እርሶ ረፍ አባታችን ተው እርሶ ይተው አባቴ እንደው ይተውኝ እርሶ ምን ነው እናንተ ትልልቅ ሰዎች አይደላችሁም እንደሻው ዞርበላንተ እንተረክበል እላለሁ አንተ ነህ እንመሰራኝ እንግዲህ ያየው አሁን ለምን ረጋት እሺ ጋላደሰ ማን ደፍሮ ይሙት ነገር ያለው ምን ነው ልጅ ጳውሎስ ምን ነው ካገረ ከወገነ ወንድም የሚሆን አተ አረጋግጥ ለምን ረጋት እሺ አባላቃ ዮሐንስ ለምን ረጋት ለምን ያንተኛ እሺ አረ ምን በወጣኝ ነው ያባ መታኛ አንተ መታኛ እሺ ስማ ልንገርህ ወንድም አታህ ነው ልጅ ጳውሎስ አንዴ ቻይና ይዘብህ የምትመጣው አታርሰው ንገሩኝ እንጂ ዝም በል ረጋ ዝም በል ዝም ይሄን ልጄን የሚያገባው ይሄ ቻይናዊ የሆነው አባታችን እግዚአብሔር ይስጥልኝ ድንገሮት Papa, አይዞህ እንደሻው አባ
ዘራፍ አካኪ ዘራፍ ዘራፍ አካኪ ዘራፍ ልጄን ቻናል ወስድብኝ ቤቴ ገብቶ ቻናል ወስድብኝ ዘራፍ አካኪ ዘራፍ ዘራፍ የማች ዶክተር አካኪ ዘራፍ እንደሻው ዘራፍ እንደሻው ለልጆቹ ደውይላቸው። ቶሎ በይ። ልጄ እንዲወስዳት ነው። አይኔን አበባዬን ሊቀጥምብኝ ነው። ኧረ ጀግናው ወይኔ ማን ደግሞ ልኝ ተወረናል እኮ በቻይና ተወረናል እኮ በቻይና ቻይና ከየታችን ገባል። ኧረ ዘራፍ ኧረ በለው እንግዲህ ጦርነት ታውጇል። መኩዬ ታውጇል። አንተ የትኛው ላይ ነህ? ከኔ ነው ከቻይና? አንቺ ሴት ነሽ ከቻይና ነሽ ከኔ? ኧረ በለው አንተ ጋር ነን። እንዴት ነው አንድ አረፍተ ነገር ብቻ በማወቅ ከፖን ጋር መግባባት የምትችል? አንቺ ደክሞኛል አርፈተኛ ሊሊ ፖርን የማይገባው አንድ አማርኛ ቢኖር እሱ ብቻ ነው። ንገረኝ። ወለወል ሽኛ ሽዊ ጃውላ ሽዊ በትክክል አልሽውም። እየነጣጠለ እንበለው። ወላይለ ሽኛ ሽዊ ጃውላ አንድ ላይ ነው። እስቲ ሽኛ ትክክለኛል። Hello? Oh, really? Thank you. ሄዱ ከሆስፒታል አባትሽ ነቅተዋል። ሊሊ ስልኩን አንስታ ባባ ነቅቷል አለች። እንዴ መጀመሪያ ላይ ላምን አልቻልኩም። ምክንያቱም አባት እንዳለኝ እንኳን ማስታወስ አልቻልኩም ነበር። ከዛ በኋላ አባትሽ ሆስፒታል ስትለኝ ትዝ አለኝ። እንዴት ቆይ አሁን ስታስቢው ሰው 3 ወር ሙሉ ራሱ ሳያቆይቶ ይነቃል። እና እኔ ያሰብኩት የነበረው ባባ አንድ ቀን እንደሚነቃ አውቃለሁ። ግን ያ ቀን መቼ እንደሆነ አላወኩም። ምናልባት 10 ዓመት ሊሆን ይችላል፣ 20 ዓመት ሊሆን ይችላል። ባባ ነቅቷል አሉ። ክፍሉ ልገባ ስል ግን ነርሶቹ አንተን ካላነግርሽ አትገቢም አሉ። አዎ ነቅቷል። ወንድምሽ የት አለ? ስራ ለምንድን ነው ባባን ማየት የማልችለው? አባትሽን ማየት ማንም አይከለክልሽም። ነገር ግን ለ3 ወር ያህል ራሱን ስቶ እንደቆየ ማንም አልነገረውም። ስለዚህ ከቤተሰብ አባል የሆነ ሰው ዮሐንስ፣ ሳምራዊት አማራጭ ከጠፋ አንቺ ይነግራል። ልጅ ሄደን አነጋገርሽ ግን ጥንቃቄ የተሞላበት መሆን አለበት። ችግር የለም አባት ያለ ጥንቃቄ እነግረዋለሁ። እኔ አባትሽ ነኝ አሉ። እስኪ ለ3 ወር ያህል ራሴን ስቼ እንደቆየው ነገር ያሉ ጨዋታ በጣም ነው የምወደው። ባባ 3 ወር ሙሉ ራስን ስተህ ኮማ ውስጥ ነበርክ። ወንድምሽን እንጠብቀው። ሌላ ያሉ ጨዋታ ዮሐንስን እንጠብቀው አሉ። እሱን ቆም መጫወት የምንችል አይመስለኝም። ለምን? ምክንያቱም ዮሐንስ ለስራ ጉዳይ ቻይና ሄዷል። ልጅ አባትሽ ያላቸውን የልብ ኮንዲሽን አንቺ በሚገባሽ ቋንቋ ለማስረዳት ከጅምሩ የአንቺ ጉዳይ ነው ራሳቸው እንዲስቱ ያደረጋቸው። ስለዚህ ለማመን የምጠላውን ያህል አሁን አባትሽ ከአንቺ እውነቱን መስማታቸው ጥሩ። በተለይ ስለ ዮሐንስ ቻይና መሄድ ግን እንዳትነግራቸው።
እንዴት ነው እውነቱን ካወቅክ በኋላ ምን ተሰማ? እግዚአብሔር ይመስገን። ምን ይሰማኛል? ደስታ ነው። ጥሩ ነው። ደስታ አይደለም? ጥሩ ነው። ያው እንግዲህ አንተ ራስን ስተህ በተኛህበት ጊዜ ፈረንጆች ይህችን ነገር ሰርተዋል። እንዴ ዶክተር፣ ለምን ለኔ ስጦታ ግዛለት አልከኝ ነበር? ስጦታ አይደለም፣ ሀርት ሞኒተሪንግ ዲቫይስ ነው። ታዲያ እሱንስ ቢሆን ከሱፐር ማርኬት ፒክ አላደረኩም ነው? የህክምና ነገር ነው። የእጅ ሰዓትና የልብ ምት መቆጣጠሪያ ነው። የልብ መቆጣጠሪያ? እንደሻው የሚያበሳጭ ነገር ሲኖር ልብ ከ80 በላይ ይመታል። ይህንን ደግሞ ልክ 80 ሲመታ ሰዓቱ ይጮኻል። በዚህ ሰዓት አንተ ራስህን ማረጋጋት መቻል አለብህ። ራስን የማታረጋጋ ከሆነ ከ180 በላይ የልብ ምት ይመጣል። ከዛ በኋላ ራስን ትስታለህ። እንደ ቀድሞ ራስን ስትስት መንቃት ሳይሆን በዛው ልትቀር ትችላለህ። በተሻለ መጠን ራስን ማረጋጋት መቻል አለብህ። እንዳልክ ይሄ ደግሞ ቻይናዎችን እኛንና ሀገራችንን ሊያጠፉ ነው የሚል አስተሳሰብህን ትተህ ልክ እንደ ተራ መንገደኞች ያቸው። ባባ አየህ ባባ አየህ እንደሻው ይህንን ነው እያልኩ ያለሁት። አሁን ተረጋጋ። ሰዓቱን መጮህ እስኪያቆም ድረስ ተረጋጋ። ራስህን ለማረጋጋት ነው እንደሻው። እስኪ የሚያስደስተን ነገር አስብ። ያዘው ጎበዝ ተረዳዳ፣ ያዘው ሀገር ተወሯል። ያዝልኝ ይሄንን በጭበጫ ቻይና ዛሬ ቀይ ባህር ጥዬህ ባልመለስ ጉራን ሁሉ ጠንቅቄ ነው የማውቃት። የት እንደምትደርስ መጨረሻን እንደው መድኃኒዓለም ያሳየኛል ዛሬ። ያዘው አየህ አሁን የልብ ኮንዲሽንህን ማረጋጋት ማስተካከል ጀምራል። ጥሩ እንደሻው አሁን በዚህ ሁኔታ ቤት መሄድ አልችልም። ለጥንቃቄ እዚሁ ብታደር መልካም ይመስለኛል። መኩዬ ደግሞ እንደው ያለ ደግሞ ምንም የምታውቀው ነገር የለም እንዴ? ኧረ እንግዲህ አይሆንም ካልክ ሄድ ትችላለህ። በቤቴ እንዴ እሄዳለሁ እንጂ ሌላ ነች እቺ ደግሞ። አንቺ ጉድ! ጎሽ 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 ዝግ! ዶክተር አንድ ሚስጥር ልንገር። እኔ ከነገርሽኝ እኮ ሚስጥር መሆኑ ይቀራል። እንዴ ለሱ ካልነገርኩትማ ሚስጥር አይባልም። እሺ ምንድን? ለባባ እውነቱን አልነገርኩት። አንቺ ልጅ አባትሽን ልትገዩ ትፈልጊያለሽ? እንዴ ዶክተር እየቀለድኩ ነው። እንዴ አስደነገጥኩ አይደል? አይ ዶክተር የላት የነጭና በጣም ቆንጆ መቼም ቆንጆ 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 እቤት ዋሽ ተመስገን የኔ ጎረምሳ እንዴት ነሽ? ወሽ የኔ ጎረምሳ እሰይ 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 ተመስገን ጌታዬ ተመስገን ለቤቴ ለዞሮ መግቢያዬ ያበቃኝ ተመስገን እናቴ አይደል? አዎ ቴዎድሮስ ጀግናው ጀግና እኮ ነው። እውነቴን ነው ጀግና። ይሄን በከንቱ ትውልድ ቀና አበላ ብትመለከተው ለዚህ ነበር ራሴን የገደልኩት ብለህ ትጠጠት ነበር። ይሁን እስኪ ይሁን ይሁን እናቴ እቴጌ ሰርፕራይዝ ባባ አግብተሽ አረፍሽው? ባባ ዶክተር መኮንን ያለን አስታውስ። አንደኛ ሰዓት ሲጮህ ራስን ማረጋጋት አለብን። ሁለተኛ ያ ካልሆነ ራስን ትስታለህ። ሶስተኛ ራስን ከሳትክ ደግሞ ልትነሳ ትችላለህ። ባባ አግብተሽ አረፍሽው? ባባ 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 ቻይናው እንዳገባው ሳትነግሪው ታመጪዋለሽ?
Hello, Eden. Hello, Pon. የት ነህ የኔ ፍቅር? I'm in hospital. የኔ ጌታ ምን እንደምትለኝ አይሰማኝም። Hospital. ሆስፒታል? ምን ሆንክ? Solomon. Eden. ሄሎ ሄዱ። ሰለሞን ሆስፒታል ምን ታደርጋላችሁ? ፖም ምን ሆኗል? አባባ ነቅቷል። ሆስፒታል ይዘህ ሆነ አላልሽኝም እንዴ? ኦ ዶክተር ወደ ቤት ይዘሽ መሄድ ትችያለሽ ብሎኝ ቤት ይዤው መጥቻለሁ። ኤደን ኦ ሰለሞን ሆስፒታል ናችሁ? ኦኬ በቃ ዶክተር መኮንን ይዘህ ሆነ አባባ ራሱ ውስጥ ወድቋል። እሺ ቻው። ምን እያደረግሽ ነው? እኔ እንጃ ፊልም ላይ ሰው ራሱ ውስጥ ሲወድቅ አምቡላንስ እስኪመጣ ድረስ እንደዚህ ደረጋ ይቻላል። በመጀመሪያ ጉንጩ ላይ ፐርሲ ለማንገቱ ስር ነው። እኔ ነኝ አንቺ የምናውቀው። እኔ ኑሮ ጄዳ መጀመሪያ ፐርሱን ቼክ አድርገሽዋል? ምኑን? ፐርሲ ልብ ምት ማለት ነው። ሽካረብ ያለው የልብ ምት ቼክ የሚደረገው አንገት ስር ነው። አይ ሆፕ ጎድን አጥንቶቹን ቀጥቀጥሻቸውም አልሰባበርሻቸውም። ዶክተር ምን እንደምትለኝ አይገባኝም። ጄደን አባትሽ ባለበት አሁን የልብ ኮንዲሽን 1 ሚሊዮን ጊዜ እንደነገርኩሽ ሄድሮ ሲንድሮም ይባላል። ዶክተር እኔ ብዙ ጊዜ እንደነገርኩ እንግሊዝኛ ስታወራ የሚሰማኝ ነገር የሚል ብቻ ነው። ኤደን አባትሽ ራሱን በሚስትበት ጊዜ ልቡ በደቂቃ 4 ጊዜ ተመታለች። አንቺ ደግሞ ይህንን ለማዳመጥ ቢያንስ 15 ሰከንድ ካልጠበቅሽ አይሰማሽም። ኦ 4 ጊዜ ራሱን ሲስት ከመታ ራሱን ሲያውቅ ደግሞ ስንት ጊዜ ይመታል ማለት ነው? የጤነኛ ሰው ልብ በደቂቃ 76 ጊዜ ነው የሚመታው። ታው ሳምሪ ትክክል ነች። አሁን አባትሽ ሲነቃ 76 ጊዜ ይሆናል የልብ ምቱ። ለመሆኑ ራሱን እንዲህ ሲያደረገው ምንድን ነው? የኤደን የሰርግ ፎቶግራፍ። ምን? ሆስፒታል መግባትሽን አልነገርሽውም እንዴ? አንገርኩት። ታዲያ ምንድን ነው የነገርሽው? ቻይናው ሲሰልል ተገኝቶ እስር ቤት መግባቱ ነው። አንተ ደግሞ አነጋገርሽ መልሶ ራሱን እንዲስት ያደርገዋል ስላልከኝ እኔ ደግሞ ራሱን እንዳይስት እንዴት አድርጌ መናገር እንዳለብኝ ማሰብ ስላልቻልኩኝ ዝም ብሎ ሲመጣ ፎቶውን አይቶ እንዳያውቅ አደረኩት። አንተ ደግሞ ለአነጋገርሽ ጥንቃቄ አድርግ እንጂ ለሚያየው ነገር ጥንቃቄ አድርግለት አልከኝ። ዶክተር አቶ እንዳሻው ራሳቸውን ስተው ምን ያህል ጊዜ እንደሚቆዩ ማወቅ ይፈልጋል። 1 ሰዓት፣ 1 ቀን፣ 1 ሳምንት አይታወቅም። አሁን ለማንኛውም ሆስፒታል ይዘን መሄድ አለብን። ዶክተር አንቶች ይጠብቃል። ኤደን ያዝልኝ ይሄን ውሻ! ውሃ ይዘሽ ነይ። ያዝልኝ ይሄን ውሻ! እናንተ አግዘኝ። እኔ አግዛለሁ ዶክተር። አንቺ ቦርሳውን ያዥ። እሺ ዘራፍ ወንዶ ዘራፍ ወንዶ እንደሻው ባይን ዘራፍ ወንዶ መሬት ተወረረ መሬት ተወረረ ጀግናው ኧረ ወንዶ አሁን እንዴት ነህ? ቤቴን የቻይና ሰላይ ገብቶ እንደሻው ወንዶ ወንዶ እንደሻው አፍን አርጠው ጋች ቺን ማጠርጋ ታረጋጋለች።
ውሃውን አምጪልኝ። ተው በለው ተው በለው ወንዱ ራሱን ለቁጣጣ እንደሻው ወንዱ እውነቱን ነገርና አምነህ ተቀብለህ ተጋፈጠው። ኤደን አሁን እኔ ባለሁበት ሁሉንም ነገር ነገር እውነቱን ሲነግረው ራሱን ቢስትስ? አይስትም። አይዞሽ አሁን የሰጠሁት መድኃኒት ራሱን እንዳይስትና የልብ ምቱ እንዳይጨምር ይረዳዋል። ኤደን ባባን እንደምትወድ ጥያቄ የለውም። ችግሩ ባባን ለማስደሰት ስትል የምታመጣቸው ሀሳቦች ላይ ነው። እና አሁን ሁሉንም እውነት ብነግረው ራሱን አይስትም ማለት ነው? ትክክል። ባባ ዮሐንስ ለስራ ጉዳይ ቻይና ሄዷል። ፍላይቱ በቻይና ትራንዚት ሊያደርግ እንጂ ለስራ አይደለም። ኤደን መጀመሪያ ስላንቺ ንገሪኝ። እሺ ባባ ቦኔ ቻይና ሰላይ ነው ያገባሁትም ያለውን እቅድ አስቀድሜ ለማወቅ ነው። ኤደን ኧረ እባክሽ ባባ ፎቶ ላይ እንደምታየው ፖንን አግብቼዋለሁ። አይወድሽም ለስለላ እንዲያመቸውን አንቺን ያገባሽ ልትለኝ ትችላለህ። ያ ግን እውነት አይደለም። ባባ ጥላሁን ገሰሰን ታውቃለህ? ክቡር ዶክተር አርቲስት ጥላሁን ገሰሰን የማያውቅ ማን አለ አንቺ? ሩቅ ምስራቅ ላለው ብሎ ጃፓን ለምትኖረው ሴት የዘፈንላትን ዘፈን ታውቃለህ? በቃ ፖል ለኔ ያለው ፍቅር ልክ ጥላሁን ገሰሰ ለሴትዮዋ እንደዘፈነላት አይነት ነው። አስቴርን ታውቃታለህ? ምን ሆነሻል? አስቴር እቺ ከትከታና ወይራ በላይ ዘፈነች አይደለችም እንዴ? ነጭና እኔ ደግሞ ለፖን ያለኝ ፍቅር ልክ አስቴር አወቀ ለልጁ እንደዘፈነችለት ነው። እንግዲህ ገብቷል መኩዬ። እንግዲህ የፖፖ ፍቅር ላንቺ እንግዲህ ጥላሁን እንደዘፈነው ሩቅ ምስራቅ ማለት ነው። አንቺ ደግሞ ለዚህ ለፖፖ ያለሽ ፍቅር ልክ እንዴች ማንች አስቴር እንደዘፈነችለት ጎብል ማለት ነው። አለች ሄደን ይሁን ፍቅር አላችሁ፣ በጣም ነው የምንፋቀረው፣ ትዋደዳላችሁ። ጥሩ ነው። ብራቭ። አየህ ይሄ ነው እውነት ናምኑ መቀበል። በል እንግዲህ አዲሱ እንግዲህ አማችንን ተቀበል። እኔም ወደ እስራ ልሂድ። ሰላም ዋሉ። ሰላም ዶክተር መኮንን እግዚአብሔር ይስጥልኝ። ሆስፒታል ደርስ ስላላልከኝ አመሰግናለሁ። Paul, viajé en Venezuela. Sí. ተናየስተነ ምን እያላመጠ ነው የሚያወራው? አንቺ ጤና ይስጥልኝ ነው ያለው። ባባዬ ነኝ ያስተማርኩት። አረ የኔ ቅመም ደህና አድርገሽ አስተምረሽልኛልና ጎሽ። ጤና ሳይሆን ማስተማር 3 ወር እንደፈጀብሽ አትነግሪም? ለምን 2 ወር? እሱ እንዴት እንደማስተምር ስተማር ነበረ። ከዛ በኋላ ደግሞ 3 ሲቀነስ 2 1 ነው። እሱ አልጠፋኝ። ስለምን ነው? ጤና ይስጥልኝ። ምንድን ነው? ምን ሆነ? አቶ እንዳሻው በድጋሚ ራሳቸው ስተወርቁ እንዴት ልስትሻል? መጀመሪያ ባባ ፖን አንቆ ሊገለው ነበር። ሁለተኛ ፖን ደግሞ ራሱን ለመከላከል ሲል ባባን ጭንቅላቱን መታውና ራሱን ስትወድቅ፣
ሶስተኛ እኔ ደግሞ ልብ ምቱን ቼክ ሳደርግ አይሰራም። ደግሞ የማይሰራት ጉዳይ አይመስል ትክክል ነው ያደረኩት። Baba. 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 ባባ የኤደንን ባል ሲያይ ሽቱ በፈገግታ ሲሞላ ማመን አልቻልኩም። አማቹ መሆኑን አውቆ ተቀብሎታል ብዬ ነበር ያሰብኩት። ለካ ድሬ የሆዱን በሆዱ ይዞ ነበር የተቀመጠው። አንቺ ምን ታያለሽ? የጆሮ ብቻ አይደለም ዘርም የሚቆርጥ ነው። ዛሬ ፖኒን ጥሪ ጆሮና ዘር የሚቆርጥ አታያውቅም። ኤደን ሳጥን ውስጥ ያለው ባልሽ ነው። እናንተ ቆይ ትናንሽ መሆናችሁን እያወቃችሁ እንዴት ሳጥን ያለበት ቤት ውስጥ አይናችሁን ጨፍናችሁ ትቀመጣላችሁ? ይኸውልሽ አንድ ነገር ልንገርሽ፣ ሳጥን እንኳን ባይኖር ካርቱን ወይም መሳቢያ ካለ አይንሽን እንዳትጨፍኝ ወይንም ደግሞ ለመሳቅ እንዳትሞክሪ። እውነቴን ነው። ሰዎች ለቀልድ እንደሆነ አስገብቶ ሊቆልፉባችሁ ይችላሉ። እሺ እንደሻው ምን ማለት ነው? አራውጣው ኧረ ወዲያ ይሄ ፌንጣ ለመያዝ እንዴት ያለ ቴክኒክ እንደተጠቀምኩ አንተ አታውቅም። አላውቅም። ስለ እግዚአብሔር ብለህ እግዚአብሔርን ፍራ። አንድ ሰውን ከነነፍሱ ሳጥን ውስጥ ማሸግ ይሄ ሰውን ከነነፍሱ ከመቀበር አይተናነስም። ተው እንጂ መኩዬ፣ ምን ማለት ነው? እኔ በሰው ዘር ላይ የሚጨክን አንጀት እንደሌለኝ ታውቃለህ። እና ይሄ ሰውዬ ቤቴ ገብቶ ልጄ ሲነጥቀኝ ይሄ መላጭ ዝም ብለህ ተመልከተው ነው የምትለኝ? እንደዛ እያልኩኝ አይደለም። እና ታው ልንገርህ፣ ከዚህ በኋላ እንግዲህ እኔና ያንተ ወዳጅነት ጥቁር ነጥብ ይጣልበታል። እውነቴን ነው። እኔ የምለው ግን ማኩዬ ከእኔ ጋር ነህ? ከቻይና ጋር ነህ? ምርጫ ንገረኝ። እንደሻው እኔ ከአንተ ጋር ነኝ። ከእኔ ጋር ከሆንክ ዝም በለኝ። ምን ማለት ነው? ይሄ ጭበቃጨቅ እንግዲህ ይሄን ነፍሰቃችን እንግዲህ አለቀው። ምን ከሆኑ አለቀልህ እንግዲህ። እንደሻው ዞር በል። ግድ የለም ዶክተር፣ አሁን የምነግረው ዜና እንድለቅ ያደርገዋል። አትጠራጠሪ። ክርስቶስ መጣ እንኳን ቢባል አለቀው። ክርስቶስ ሊመጣ ነው እንዴ? ምንም አይነት ዜና ብትነግሪኝ አለቀውም ነው የሚልሽ። ኦ ባባ፣ ታዲያ እንዳረገዝኩ ብነግርህም አትለቀውም ማለት ነው? አረገዝኩ ሙት ነኝ ከማ ከቻይናው ሙት ነኝ ከዚህ ከቻይናው ባባ። ይኸውልሽ ባባ እርጉዝ መሆኔን ሲያውቅ ራሱን መሳቱ ምንም አያስደንቅም። ምክንያቱም እኔም ለመጀመሪያ ጊዜ እርጉዝ እንደሆንኩ ሳውቅ ራሴን ስቼ ነበር። ሄዱ በሬድ ሽቆም ለጊዜ ብቻ እንደሆነ ገብቶሻል አይደል? ምክንያቱም እርጉዝ ልትሆኚ ትችያለሽ ማለት ነው። ስተኛው ነው የእርጉዝ ወደ ይመስላል። ጧት ጧት ያስመልስሻል። አፍሽን ምራቅ እየሞላ ያስቸግርሻል። ሄዱ እርጉዝ ልትሆኚ ትችያለሽ። እንዴት ሆኖ እርጉዝ መሆኗ? እንዴት ሆኖ ይመስልሻል? ከባልሽ ጋር መኝታ ቤታችሁ ጉዳያችሁን ስትፈጽሙ ነው። ኦ እና እኔ እርጉዝ ነኝ ማለት ነው? መቼስ ታርጠሽ ነው እንዳለን ገና የ6 ዓመትሽ ነው። እና እንደ ፖን አይነት ትናንሽ ልጆች ለወልድ ነው ማለት ነው? አው ወይም ራሴን ሳልኩ መስሎኝ ሊሆን ይችላል። ይገርምሻል፣ አባባ ከዛሬ ነገ ይነቃል እያልኩ 3 ወር ሙሉ ከሀገር ሳልወጣ ነው የቆየሁት። ጃፓን እቃ ለማስጫን 4 ቀን ነው የቆየሁት። በየዕለቱ ግን ስልክ እየደወልኩ አባባ ከኮማ ነቅቶ እንደሆነ ስጠይቅ ነበር የሰነበትኩት። ከቶኪዮ አዲስ አበባ እስከመጣ ድረስ አባባ ከኮማ ነቅቶ ራሱን 3 ጊዜ ስቷል። ጦርነቱ ቀድሞ የወሰደው መድኃኒት ዳግመኛ ኮማ ውስጥ እንዳይገባ ረድቶታል።
የቻይና ሰላይ ቤታችን ሲገባ ዝም ብለህ ታየዋለህ? ፖል እኮ የቻይና ሰላይ አይደለም፣ እንዲሁ በኤደን ፍቅር ያበደ ሰው። የኔ ልጅ እንኳን ቻይና ጃማይካ ታሳብዳለች። ታዲያ አባዬ ምን አለ ነገሮችን ቀለል አድርገህ ብትመለከት። አባ አሁን እኮ አባት ብቻ ሳይሆን አያትም ልትሆን ነው። ኤደኔ የ2 ወር ነፍሰ ጡር ናት። የ2 ወር? አዎ 2 ወሯ ነፍሰ ጡር? አዎ አዎ። ወይ ጥሩ ነው። ይኸውልህ አባ እንዲህ ስትቀበል ነገሮችን በሙሉ እንዴት ደስ እንደሚለኝ። ተሳሳት። እኔ ተደሰትኩት ራሴን ለብዙ ጊዜ ሽቼ ባለመቆየቴ ነው። ኤደን የ2 ወር ነፍሰ ጡር ነች። አዎ 2 ወሯ ነው። በጣም ጥሩ። አየህ ጽንሱ ለኤደን ህይወት ስለማያሰጋ እንመነጥረዋለን። በስመ አብ ወወልድ ወመንፈስ ቅዱስ። አባ ኧረ ይሄንንማ የሴጣን ጆሮ አይስማው። እንዲህ ምን ነካ ነው አባ? እንዲህ ሃይማኖታችንስ ምን ነካ? በታለም አጥንት ይዣለሁ። ይሄንን ቻይኖችን የመጥላት ስሜትን ከአይምሮ አውጣው እባክህ አባ። አሁን ዶክተር መኮንንን ጠርቼ ልመጣለሁ። እሺ ኤደንም እዚሁ ስላለች ይዣት እመጣለሁ። ለቼካፕ እዚሁ መጣለች። አይዞህ ዮሐንስ። ወይ አባዬ ወይ ይመነጠር አይመነጠርም። ለ3 ወር ያህል ራስን ስተህ ቆይተህ መንቃትን አምነህ መቀበል ትልቅ ሰው መሆንን ያሳያል። አሁን ለሁላችንም ስትል ህይወትን አታሳጥራት። ስለዚህ አዲሱን አማችን እንደ ሀበሻ ተቀበለውና ሰላም ያለው ኑሮ ለቤተሰብ ስትል መኖር ጀምር። ባባ ፖን አንተን ለማስደሰት ሲል ዜግነቱን ወደ ኢትዮጵያዊነት ለመቀየር ኢሚግሬሽን ዮሐንስ ያለው ቦታ ሄዶ ኢትዮጵያዊ ሊሆን ነው። ያ ማለት ደግሞ የኔ ልጅ ከኢትዮጵያዊ ፖልና ከኢትዮጵያዊ ኢኒ ይወለዳል ማለት ነው። ደስ አለህ? ይሆን እንግዲህ እስኪ ጥሩና በአግባቡ ልተዋወቃ። እሺ ልጅ ኤደን ባለቤትሽን አስገቢው። አኩዬ ኤደን የ2 ወር ነፍሰ ጡር ነች አይደለ? ትክክል። ከ7 ወር በኋላ አያት ትሆናለህ። የቻይና ዕቃ ምን ርባን አለውና ነው እንዲህ የምትለኝ? እንደው መቃብሩን ቆፍረህ ተዘጋጅ በለኝ እናቴ። ሰላም ነው። ምን አለ? ሰላም ነው ነው ያለ። እኔ ነኝ ያስተማርኩት። ሰላም ይጣ። አንተ እያለህ እዚህ ቤት ምን ሰላም ነው? አባባ እንደሻው ሰላም ነው እና ደህና ሰላም ደህና ነህ? እጁ እንደ ደህና ገበሬ እጅ ጠንካራ ነው ለእናንተ። ካራቴ እኮ ስለሚጫወት ታዲያ ካራቴ ቢጫወት ኢትዮጵያ አያደርገው። አንተ ራስ ጉግስና ገበጣ ትችላለህ? 只要你愿意，我可以做任何事情。 ስድበኝ? ስድብ አይደለም። እንደ ልጅህ ባለቤት እንድትቀበለኝና እንደ ኢትዮጵያዊ እንድታየኝ በቃ የፈለግከውን ነገር ላድርግልህ እያለ ነው። ታዲያ 3 ወር ሙሉ ሰላም ነው የሚል ነገር ከሚያጠና ይህን ደህና አድርጎ አይማርም አያጠናም ነበረ። ምን ታፈጥብኛለህ? አስተምረኛል አልከኝ። ኤደኔ ደግሞ እንደው ልፊ ቢልሽ ምንም ያፈጥበት አይን አለና ነው ያፈጠው። እንደዚህ የሚያፈጥብኝ ምስል ባባ ሲለቃ ይጨፈናል። ወደ አይስቋሉ እዚህችም አይን ትጨፈናለች። ታዲያ ምን ያለቃ ገብረህ እናንተ ረት እየነገርሽ ሳጥን ውስጥ አትቆልፊልኝም ነበረ? በዚህ ሁኔታ ከተጫወታችሁ ጥሩ ትቀጥላላችሁ።
ጥሩም ትዛለቃላችሁ። እንግዲህ ታካሚ ስላሉብኝ እኔ ወደ እነሱ ልሂድ። እናመሰግናለን ዶክተር። አይ መኩዬ ጨዋታም ነው ይሆን። ስማ አንተ እንኳን ሰረት እንግዲህ ኢትዮጵያዊ መሆን ከፈለክ ኢትዮጵያዊ የሚሰራውን ስራ እፈትንሃለሁ። እሺ አጠር አድርጎ ሰደበኝ። ኧረ አልሰደበህም አባ፣ አልሰደበህም። በአማርኛ እኮ ነው እሺ ያለ እኮ። እሺ አንተ ኢትዮጵያዊ መሆን ከፈለክ የሀገር የሰው የሚሰራውን ትሰራለህ አልኩህ እንጂ ቋንቋችንን ተጨማለቅበት ብያለሁ። እዚህ ጭስ ላይ በርቱታል ዮሐንስ። ይቅርታዋን ደህና ይዟታል። በል እንግዲህ ይቅርታዋን ደህና ስለያዝካት ይህን የማያረባ ቅራቅንቧችሁን አምጥታችሁ ያፈሰሳችሁበትን የሀገር የህዝብ ይቅርታ ጠይቀው። አንተ ምን ያፈጣል? ኩበት፣ የሰው ኩበት እንዲሁም እንደ ቆምጨጫ የሌለባቸው እንኳን አንተ እንዲሁም ይሄ ሊጥ አባ በቃ እናንተ ደግሞ እኔ ሳምሪን ከትምህርት ቤት ይዣት ነው። ባባ መቼም ለረጅም ጊዜ በግሉኮስ ቆይተህ ምግብ እንዳማረህ እርግጠኛ ነኝ። አሁን ደግሞ ለረጅም ጊዜ ምግብ ላልፈጨ ጨጓራ ቀለል ያለ ምግብ ጥሩ ነው ብሎ ሊያበስልልህ ቀድሞ ገብቷል። ጎሽ ይሄ ነው በእውነት በእውነት ይሄ ነው በእውነት ይሄ ነው። ጎሽ ኧረ ማን ደፍሮ ልጅ አንቺ እና አሁን እየተርመጠመጠ ነው ክችን ገብቶ ይሄ እርምጥምጥ እንደው ምኑን ጉድ ነው ያመጣችሁብኝ? እንደው ምንድን ነው የሰውዬ ምንድን ነው? አይ እንደው ፈጣሪ እንደው መጨረሻዬን ይሄን ታረገው። አይ ኧረ 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 እንዲህም አድርጎ አማች የለም አለች እቴቴ። 我是一匹来自北方的狼。 ተመስገን ጌታዬ ለቤት ያበቃኝ። ተላየስ ተለይ ይሰጥላል ሰላምኝ ምንስ ፓፓ እንደ እያልክ እንጀት ብለህ ጤና ይስጥልኝ። ቢሰጠኝ ባይሰጠኝ አንተ እንዴት ነው ይሄ ጤና የሚባለውን መስራት ጀመራችሁ? እንዴት ያለ ፈተና ነው እናንተ! በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ቸሩ መድኃኔዓለም ይህንን ባርክልን አሜን። ኤደን ወይ ባባ እንደው አንድ ጥያቄ ልጠይቅሽ እስኪ። አሁን ወደዚህ ወደ ቤታችን ስንመጣ የሰፈራችንን ውሾች አንዳቸውንም አላየሁም። ባሪ ሲወጣ ሲገባ እያንጠለጠለ ይገባል እንዴ? እንዴ ባባ እሱ ውሾች አይወዱትም፣ እሱም አይወዳቸው። አይዋደዱም፣ ውሾቹ አይወዱትም። አሃ ሲያዩት ይጮህበታል። ምን ያርጉ? ቢይዛቸው ምን ሊያደርጋቸው እንደሚችል ስለሚያውቁ እኮ ነው። ምን ያደርጋቸዋል ባባ? ደማዬ አንቺ እኮ በተፈጥሮ ነገር በሰለስቶ ነው የሚገባሽ። ፖፖ እኔ እናንተ ተግባባን አይደለም? አልተግባባንም? ባባ ስሙ እኮ ፖፖ አይደለም። አላማን ነው ፖን ቡን ፖን ፏል ባባ ምንድን ነው ፖን? ረዲያ ስማቸውም እንደ ተግባራቸው የሚያምር ጉዶች። ረ ለነገሩ ተው አዘለም አንጠለጠልም ያው ነው። ተው ምንም አይደለም። ምን ልዩነት አለ? ምን ልዩነት አለ? ፖፖ ልጄን አገባህት አይደለም? አዎ። እንዴት አንተ እሰው ምድር ላይ ተቀምጠህ 3000 ዘመን የነፃነት ታሪክ ያላት አፈር ላይ ቆመህ
የኔን የኮሮን የማንደፍሮን የልጅ ልጅ አግብታ አዎ ስትል ትንሽ ህሊና እንደ ጸጸት አይሰማህም? አይስ ለምን ይሰማሃል አንተ? እንደው ባዌ እንደው ቦዳጄ እንደው ልጄ ባዌ ነው ብለህ በመድኃኒዓለም ይዣለሁ። ልጄን ተውልኝና እንደው ዘብ ብለህ ሀገርህ ግባ እስቲ። ቢጤ የለችም እዚያ ደህና ጠበብ ያለ ኧረ እንደምን አደርክ አባ? እንዴት አደርክ ዮሐንስ? ደህና ነኝ። ደህና ነኝ። አረፈደም እንዴ? ገና ነው ማለት ነው። ገና ነው። ይኸውልህ አባ ሳምሪ በጣም እያስቸገረችኝ ነው። ምን ነው? በቃ እንደባለፈው ድንገት ራስን ስተህ የምትወድቅ እየመሰላት ሁሌ ትጨነቃለች። ዛሬ ራሱ ትምህርት ቤት አልሄድም እዚሁ ቁጭ ብዬ ከእሱ ጋር ስጫወት ነው ሙሉ እያለች ነው። እባክህ ተቆጣት። እሺ ዮሐንስ እሺ። ሳምሪዬ አቤት ባባ ደህና አደር? ደህና አደርሽ እናቴ? ምን ይቆይ? ምን አይዞሽ? ደህና እኮ ነኝ አሁን። ባባ በጣም ናፍቀኝ ስለቆየ ዛሬ ካንተ ጋር መዋል ነው የምፈልገው። ግድልም የኔ እናት እኔ ደህና ነኝ። አይዞሽ አትስጊ። ተማሪ ቤትሽ ውለሽ ነይ እሺ? እኔና ደህና ነኝ። ደግሞ ዛሬ ፖፖን ስራ ስለምፈትነው በጣም ስራ ይበዛብኛል። ግድል እንዴ ባባ ምንድነው የምፈትነው? ኢትዮጵያዊነት። እንዴ ባባ ኢትዮጵያዊነት በፈተና ይሆናል እንዴ? እንጃ ባባ መዝናናት ከፈለክ በእንጨት ምድጃ እንጀራ አስጋግር። አንቺ ቤት ሜጣ ጎሽ እንጀራ በምድጃ ልክ ነሽ። በጭስ እጂ ወንድምሽ ተቆጣ። እጂ እናቴ እጂ ቻው ባባ። ቻው እናቴ ቻው። ዘና በይልኝ ሳምርዬ። የቻይና ሆነብሻል እንጂ እንጎቻ አስጋግርልሽ ነበረ። በግቢ ቀስ ግቢ እኛ ኢትዮጵያኖችና እናንተ ቻይኖች ትልቅ ልዩነት አለ። ለምሳሌ እኛ ኢትዮጵያኖች ብዙ አንርቅም፣ አጠገባችን ያሉት ጎረቤቶቻችንን የምንጠላው። እናንተ ቻይኖች ግን ዓለምን በሙሉ ነው የምጠሉት። ፍርፍራፊ ፍቅር ቢኖራችሁ ኖሮ ከሳምንት በላይ የሚያገለግል ዕቃ ታመርቱ ነበር። ፖፖ እንግዲህ ኢትዮጵያዊ ለመሆን ማወቅ ከሚገባህ ነገሮች መካከል አንደኛው እንጀራ መጋገር ነው። ትሰማለህ? እኛ እንደናንተ እንቁራሪት አንበላም። ወደፊት እኔን ምግብ ሰርተህ መጋበዝ ከፈለግ የጎጃም የምንጃር የባሌ የአርሲን እነዚህ ጋገር ማሳየት አለብህ። በላ አንተ ቀስ በል። ምን ይላል? አበቃ። ምንድን ነው ያለው? አበቃ ነው ያለው ጌቴ። አበቃ። እኔ ቂጣ ጋግረልኝ አልኩ። ልጃዋ ሰደበኝ አይደለ? አረጋሽ እርሶ ጋግሮ ያሳዩኝ ነው። እቺን ይወጣል። የማን ደፍሮ ልጅ? ማን አባክ ነው የሚጋግረው? አንተ ሴት አውል። እኔ ማን ደፍሮ ልጅ ነኝ? እንደማንም ሴት አውል ምጣድ ገብቼ ምር መጠመጥ እንህን ነበር ማጥፋት። ይሄ ኩከኒያ 用男人的方式考验我。 ሰደበኝ። አሁን ሰደበህ በለኝ። ስድብ ነው ግን ሰደበህ በለኝ። አውጥቼ ልቁጠርበት። ስድብ አይደለም። ምን አባቱ ነው የወንድ ስራ ይፈትኑኝ ነው ያሉት። የወንድ ስራ ልፈትንህ። የወንድ ስራ በጣም ልፈትንህ። ጎበዝ እንዳይደማብህ ምን አለ ጭንቆራጣ እግሩንማ ጎምዶ ቢጥልልኝ ደህና የረፋድ ዜና ያወጣው ነበረ። እውነቴን ነው። የእንደሻው ማንደፍሮን ሴት ልጅ ለመንጠቅ የመጣው ቻይናዊ በገዛ እጁ በመጥረቢያ እግሩን ጎመደ የሚል ትኩስ ዜና ኢትዮጵያ ቴሌቪዥን የሚያገኝ ነበረ። ምናምንቴ ኧረ አስተካከለልህ።
ፖፖ ናቸዋል ናውላቸዋል ወሽ 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 እይ ተመልከት ሁሉን ይኸው እዚህ ጀምረህ እዚህ ላይ ጀምረህ እንዲህ ይኸው ልብ ብለህ ተመልከቱ ነው ይኸውልህ አቁም የጥንት የዛሬ እንደምስ የጥንት አያቶችህን ይኸው ተሻግረን ነበር ምንገዛቸው እውነቴን ነው ልንገርህ እይ ይኸውልህ እንግዲህ አየህ ይሄ ማለት የኢትዮጵያውያን የስጦታ ዕቃ መሸጫ ባህላዊ ሱቅ ነው እየገባህ ነው እንዲህ ብትለው እዚህ ቤት ያለ በጠቅላላ የምታየው ስጦታ ሆነ ቅርስ እኛ የራሳችን የፈጠርነው የራሳችን ምንም ኮፒ ያልተደረገ ነግሬሃለሁ ልብ በል እንዲህ ዋጋ የለውም ልብ ማለት ነው ዋጋ ያለው አዎ ልብ በል ነግሬሃለሁ አዎ ኮፒ እዚህ ቤት አንድ የለም የኢትዮጵያ ነው ተመልከት እስቲ ውበቱን እውነቴን ነው ተመልከት ደስ አይልህም እውነቴን ነው እስቲ አምጣ እስቲ አንተ ናት ይሄንን መስቀሌ አፍራ ይገባን አምጣልኝ በሽ አምጣ ተባረክ በሽ ይሄ አፍራ ይገባም ይባላል የት ይገባል አንተ ለነገሩ ይኸው ሞገሱ እንግዲህ ይኸው ግርማው ይኸው ተዲቲ እርጉስ ይኸው አየኸው ይሄ ነው ልብ ብለህ አድምጥ ኢትዮጵያ ውስጥ የእናንተ ቻይኖች ምርት የማይሸጥበት ብቸኛው ሱቅ እንግዲህ ይሄ ሱቅ ነው እውነቴን ነው አይደለም እንደ አንተ ማቴ ነጋሽ እነዛ ሰርቶች እኮ ቻይና ናቸው ጨምላቃ ጠይቄሃለሁ ኩክንያ እንከንት ሲቀም ሰጥና እናንተ ማለት ላይ ያልገባችሁበት ሱቅ ያልገባችሁበት ሀገር ያልገባችሁበት መንደር ይጥባ ምን ካንሰሮቹ ናችሁ እናንተ ሂድ ውጣ እባክህ ውጣ ገብቶ ቁጭ ይላል ደግሞ አሳዳጊ የበደለ ባለጌ ግባ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን አሜን አትልም እኔ ልበልልህ አሜን ሃይማኖት የላችሁም አይደል እንደው ምንድን ናችሁ እናንተ እንደው ምንድን ናችሁ ኧረ ፖፖ እንግዲህ ኢትዮጵያዊነትና ቁርጥ ተለያይተው የሚታዩ ነገሮች አይደሉም ይገርምሃል ኮሪያ የዘመትን ጊዜ ቁርጥ እየበላን ነው እነዛን ፈስ ጎረቤቶቻቸውን መከራቸውን ያበላናቸው እንግዲህ አንተም ኢትዮጵያዊ መሆን ከፈለክ ቁርጥ ትበላለህ እሺ በቃ ታው እስቲ ቆይ ትቸኩላለህ እኛ በባህላችን ቁርጥ ከመብላታችን በፊት ምን ጠጣው ነገር አለ እሺ የኔ ልጅ እሱን ሰናፍጭ አምጥልኝ ደህና አድርገህ ተባረክ ጎሽ ይኸውልህ እንግዲህ እኛ ቁርጥ ከመብላታችን በፊት ሰናፍጭ እንጠጣለን ጠጣ ያስ አትየው ጠጣ ድግጥም አድርገው ጎበዝ እናቴ አቤት መድኃኒዓለም ላፈው እኮ አንተ ጎበዝ እንዴት ነው ቆንጆ ነው ፈታ አቃጠለ ተቃጠል እኛም በእናንተ ጫማ እንዲህ ነው የምንቃጠለው ይምጣልህ ወቶር ይምጣ ወቶር እስቲ ይኸው የኔ ልጅ በክብር ዘበኛ ብርጭቆ ደህና አድርገህ የደብረ ብርሃን ነጭ አረቄ ይዘህልኝ ና ኧረ ጌታዬ እንዳይሞትብን ዝብል ባንዳ ምን አባት ያቃጥራል የቀላዋጭ ኢትዮጵያን አስቸግራት ባንዳ ነው ሌባ ይቃጠል እኛም በእነሱ ቃ እንዲህ ነው መከራቸው በኤሌክትሪኩ በምን መከራ ምን በላው አምጣ ጎሽ አንተ ወቶር ነጭ አረቄ እስቲ ጠጣ የታባክ ወቶር ቆንጆ ነው ወቶር ፖፖዬ እንግዲህ ቁርጥ ተበልቶ ወንድ ልጅ ተከታይ ጠጅ መጠጣት አለበት ይሄ ባህል አንተ ደግሞ ዛሬ መጀመሪያ ስለሆነ አላስጨንቅህም እቺ 32 ብርሌ ትጠጣለህ እሺ ለልናቴ ጠጣ እሺ በለበዳየለም ጠጣ እየጠጣ በልጠጣ ሶሎሞን አንድ ወዳጅ ነበረኝ አሰፋ የሚባል
7 ብርሌ ጠጅ ጠጥቼ ጉድ አስብላለሁ ሀገር አለና ጠጣለን። በአልኮል ተመርዞ ፈንድቶ ሞተ። እችም ቻይና እናቴ 7ኛው ላይ ነው ጉበቷ ፈንድቶ ምትሞተው። ጉረኛ ኧረ ቀረደደው። አጎቴ እኔ እንዴት ከቻይና ዕቃ አምጥተህ ታከፋፍላለህ እያልክ ምክራ ታበላኛለህ። ይኸው ልጅ ለቻይና ድራርፍ ቆረ ሌላ መንገላ ሌላ ሀያሽማ የታባሽ ቻይናን የፈጠረ መድኃኔዓለም የተመሰገነ ይሁን። እኔ በባሌ በጣም ኮርቻለሁ። ባባ ኢትዮጵያዊነትን ፈትኖት አለፈ። እኔ ግን አሁን እያሳሰበኝ ያለው ነገር ምን መሰለሽ? የፖንን ቤተሰቦች ግን አልተዋወቅኳቸውም። አሁን ቻይናዊነትን ተፈተኝ ቢሉኝ እኔ እንዴት አድርጌ ነው ቆይ መንኮራኩር መስራት የምችለው ወይንም ደግሞ እንቁራሪት መበል? የተከበራችሁ እንግዶቻችን በእውነት ጥሪያችንን አክብራችሁ እዚህ በመገኘታችሁ በራሴና በልጆቼ ስም እንኳን ደህና መጣችሁ እላችኋለሁ። በእውነት ባለፉት ጥቂት ቀናት ይህ የቤተሰብ አባል የሆነ የምወደው ልጅ የሰጠሁትን ፈተና ሁሉ አልፎ በእውነት አስደስቶኛል። ይህ ፖፖ ሁሉ ሰው አማቹ እንዲሆን የሚፈልገው አይነት ሰው ነው። በእውነት ያዕቆብ ፖፖ ምን ያደረገው ሰበቡ ቁጭ በል እስቲ አፈርሶ ይሁን ልጄ ፖፖ እንኳን ወደ ቤተሰባችን በሰላም ተቀላቀል። እንኳን ደህና መጣህ የኔ ልጅ። አይ ፖፖ እንዴት ያለ በእውነት ዮሐንስ አቤት አባ። አዎ በእውነት ፖንን የቤተሰባችን አንድ አባል አድርገህ በመቀበል በጣም ደስ ብሎኛል። ያው ይሄ ደግሞ ምንድነው የሚያሳየው? ያው ዓለም ትቀየራለች። ያንተም አስተሳሰብ ደግሞ በሂደት መቀየሩን ነው። ሰው ነኝ እኮ ሰው ነኝ። ተቀይረሃል። አዎ በጣም ደስ ይላል አባ። ልክ ነው። ያው እንግዲህ የኔም በቅርቡ ይሆናል። ከተወሰኑ ሳምንታት በኋላ እሞሸርልሃለሁ። አንተ የመድኃኔዓለም ያለ ተመስገን። በአንድ ቀን እንዲህ ያለ ዓለም ልስማ ደስ ይላል አባ። ከዛ በፊት ግን እጮኛዬን ባስተዋውቅህ በጣም ደስ ይለኛል። እጠራታለሁ። እዚሁ ነው ያለች። ሙት በለኝ። ሙት አባ። ከትግራይ ነች ወይስ ጎንደር ነች ወይ ሸንኮራ ወይ መንዝ የፍራት ቴናይስትሊ ዮሐንስ ወይ አባ ቻይና መሆኗን አውቀሃል? አይ መንዝ የቻይና የፋተና ነች። ባቡ ይዣል ልጄን ተዋትና ስማ ብለው እንዴ Listen to me openly. አንተ አቀጥም ዝም በሉ ለሻው ዝም በሉ እውነቴን ነው። ዝም በሉ እንዳያጣኛም በስመ አብ ገበጣና ፈረስ ሁሉ ጊዜ ይችላል። 只要你同意，我愿意做任何事儿。